ሰላም እንዴት ናችሁ? ዛሬ ደግሞ ከዚህ በፊት ኢንትራንስ ላይ የመጡ ስለ ሲኩዌንስ እና ሲሪስ ጥያቄዎች ይሰራላችኋል። የመጀመሪያው ጥያቄ ዋት ኢዝ ዘ ሰም ኦፍ ዘ ሲሪስ ዚስ ነው የሚለው። ይህ ማለት ሰሜሽን ኤን ስታርት ፍሮም ዋን አፕ ቱ ኢንፊኒቲ ኔጌቲቭ ዋን ዘ ፓወር ኦፍ ኤን ታይምስ ይህኛው ማለት ደግሞ ስሪ ዘ ፓወር ኦፍ ኔጌቲቭ ቱ ዘ ፓወር ኦፍ ኤን ማለት ነው። ሰሜሽን ኤን ስታርት ፍሮም ዋን አፕ ቱ ኢንፊኒቲ ኔጌቲቭ ዋን ኦቨር ስሪ ዘ ፓወር ኦፍ ማይነስ ቱ ማለት ዋን ኦቨር ናይን ማለት ነው። ስለዚህ ናይን እዚህ ጋር ይወርዳል። ዘ ፓወር ኦፍ ኤን ማለት ነው። ከዛ ከዚህ ላይ አር ማለት ይሄ ነው ማለት ነው። እዚህ ውስጥ ያለው አር ኢዝ ኢኳልስ ቱ ኔጌቲቭ ዋን ኦቨር ናይን። ጂ ዋን ማለት ደግሞ እዚህ ጋር ለኤን ዋን ስንሰጥ የምናገኘው ማለት ነው። እሱም ኔጌቲቭ ዋን ኦቨር ናይን ማለት ነው። ከዛ ኤስ ኢንፊኒቲ ማለት ጂ ዋን ኦቨር ዋን ማይነስ አር ነው ፎርሙላው። ጂ ዋን ማለት ኔጌቲቭ ዋን ኦቨር ናይን ኦቨር ዋን ማይነስ ኔጌቲቭ ዋን ኦቨር ናይን ይሆናል ማለት ነው። እዚህ ኳልስቱ ኔጌቲቭ ዋን ኦቨር ናይን ኦቨር ዋን ፕላስ ዋን ኦቨር ናይን ማለት ነው። ይሄ ደግሞ ኔጌቲቭ ዋን ኦቨር ናይን ኦቨር ይህ ደግሞ ክሪስ ክሮስ እናድርገው ናይን ፕላስ ዋን ቴን ማለት ነው። ቴን ኦቨር ናይን እዚህ ኳልስቱ ኔጌቲቭ ዋን ኦቨር ናይን ታይምስ ናይን ኦቨር ቴን ማለት ነው። ከዚያ ይጠፋ ኔጌቲቭ ዋን ኦቨር ቴን ወይም ኔጌቲቭ 0.1 ማለት ነው። ስለዚህ አንደኛው አንሰር ሲ ይሆናል ማለት ነው። ሁለተኛ ደግሞ ኢፍ ኤን ኢዝ ኤ ሲኩዌንስ ሰች ዛት ኤ ዋን ተሰጥቷል። ኤን ፕላስ ዋን ደግሞ ማለት ኤን ፕላስ ፎር ተሰጥቷል። ኤን ግሬተር ዛን ኦር ኢኳል ቱ ዋን። ከዚያ ይሄን ነው የምንፈልገው ማለት ነው። ኤ ዋን ቱ ነው። ከዛ ኤን ፕላስ ዋን ማለት ዋን ሰብስቲት እናደርጋለን። ከዚህ ኤ ዋን ፕላስ ዋን ይህ ማለት ደግሞ ኤ ቱ ማለት ነው። ከዚህ እዚህ ጋር ዋን ነው ሰብስቲት ያደረኩት፣ እዚህ ጋር ዋን ነው የማደርገው ማለት ነው። ኤ ዋን ፕላስ ፎር ማለት ነው። ኤ ዋን ማለት ደግሞ ቱ ተሰጥቷል። ቱ ፕላስ ፎር ጂስ ሲክስ ማለት ነው። ስለዚህ ኤ ቱ ማለት ሲክስ ነው ማለት ነው። ኤ ስሪን ለማግኘት ደግሞ ቱ ሰብስቲት እናደርጋለን ማለት ነው። ቱ ፕላስ ዋን ማለት ኤ ስሪ ማለት ነው። ከዛ እዚህ ጋርም ቱ ነው ሰብስቲት የምናደርገው ኤ ቱ ፕላስ ፎር። ኤ ቱ ደግሞ እዚህ ጋር ሲክስ ተገኝቷል። ሲክስ ፕላስ ፎር ጂስ ቴን ማለት ነው። ስለዚህ ኤ ስሪ ኢዝ ኢኳልስ ቱ ቴን ነው ማለት ነው። ከዛ እዚህ ጋር ዲን እንፈልጋለን ማለት ነው። ዲ ማለት ደግሞ ኤ ስሪ ማይነስ ኤ ቱ ወይም ኤ ቱ ማይነስ ኤ ዋን ማለት እንችላለን። ኤ ቱ ማይነስ ኤ ዋን። ስለዚህ ሲክስ ማይነስ ቱ ኢዝ ኢኳልስ ቱ ፎር ማለት ነው። ዲ ፎር ነው ማለት ነው። ከዛ የተጠየቅነው ኤስ 35 ነው ማለት ነው። ከአንድ እስከ 35 ያሉ ተርሞች ድምር ማለት ነው። በመጀመሪያ ኤስኤን ማለት ኤን ኦቨር ቱ ኤ ዋን ፕላስ ኤን ማይነስ ዋን ዲ ማለት ነው። ከዛ እኛ የምንፈልገው ኤስ 35 ይህ ማለት ደግሞ 35 ኦቨር ቱ ኤ ዋን ማለት ቱ ታይምስ ቱ ማለት ነው ፕላስ ኤን ማይነስ ዋን ኤን 35 ነው 34 ታይምስ ዲ ደግሞ 4 ነው ማለት ነው። ከዛ ኤስ 35 is equals to 35 over 2 times 4 plus ይሄኛው ደግሞ 4 times 4 16 4 times 3 136 ማለት ነው። 35 over 2 times 140 ከዛ ማለት 35 times 70 ማለት ነው። ከዛ ደግሞ ስናባዛው 5
2450 ይመጣል ማለት ነው። ስለዚህ አንሰር ሲ ይሆናል ማለት ነው። ሶስተኛው ጋርም ሁለተኛውና ሶስተኛው ጥያቄ ተመሳሳይ ነው። ስለዚህ ከላይ ያገኘኋቸውን እንጽፋቸዋለሁ። ኤ1 ነው ተመሳሳይ ስለሆነ ማለት ነው። ኤ2 6 ኤ3 ደግሞ 10 ግን ይሄኛው የሚጀምረው ከኤ3 ነው ማለት ነው። ከኤ3 እስከ 35 ድረስ ማለት ነው። ከ3 እስከ 35 ድረስ ያሉ ተርሞችን ነው የሚጠይቀው እዚህ ላይ። ስለዚህ ኤስ 35 እንበለውና እዚህ ጋር አጠቃላይ ተርሞቹ እዚህ ጋር ያሉት 35 ሲቀነስ 3 35 ማይነስ 3 32 ነው። ከዚህ አንድ እንደምርበታለን ይሄን ስለሚጨምር ማለት ነው። ኤ3ን ስለሚጨምር አንድ እንደምራለን 33 ማለት ነው። ስለዚህ 33 ኦቨር 2 ቱ ኤ1 ኤ1 ማለት ደግሞ ከዚህ ስለሚጀምር ከኤ3 ይሄንን የምንወስደው ማለት ነው። 2 ታይምስ ቴ ፕላስ 32 ማይነስ 1 ደግሞ 33 ማይነስ 1 32 ማለት ነው። 32 ታይምስ 4 ማለት ነው። ከዚያ 33 ኦቨር 2 ታይምስ የኛው 20 ማለት ነው። የኛው ደግሞ 8 ከዛ 33 ታይምስ 33 ኦቨር 2 ታይምስ 148 ማለት ነው። ይህ ማለት ደግሞ 33 ታይምስ 74 ከዚያን ስናበዛው 74 እዚህ ጋር አለ ታይምስ 33 3 ታይምስ 4 12 1 3 ታይምስ 7 22 ማለት ነው። 3 ታይምስ 4 12 3 ታይምስ ከዛ 2 4 4 2 ይሆናል ማለት ነው። 2442 ማለት ነው። ስለዚህ አንሰር ዲ ይሆናል ማለት ነው። ይሄኛው አራተኛ ደግሞ ዋት ኢዝ ዘ ሰም ኦፍ ዚስ ነው የሚለው። ይሄ ማለት ሰሜሽን ኢንፊኒቲ ኤንድ ኤን ኢዝ ኢኳልስ ቱ 1 አለ እዚህ ጋር ቱ ዘ ፓወር ኦፍ 2 ዘ ፓወር ኦፍ ኤን ታይምስ 2 ማለት ነው ኦቨር ይሄ ደግሞ 5 ዘ ፓወር ኦፍ ኤን ታይምስ 5 ዘ ፓወር ኦፍ ኔጌቲቭ 1 ማለት ነው ኢዝ ኢኳልስ ቱ ሰሜሽን ኤን ስታርት ፍሮም 1 አፕ ቱ ኢንፊኒቲ ይሄኛው ማለት ቱ ዘ ፓወር ኦፍ 4 ነው 4 ኦቨር 5 እናደርግና ዘ ሆል ኤን እናደርገዋለን። ይሄኛው ደግሞ 2 ኦቨር 1 ኦቨር 5 ማለት ነው። ይሄኛው እዚህ ጋር ያለው ይህ ማለት ደግሞ ታይምስ 10 እንደማለት ነው። ታይምስ 10 ከዚያ 10ን ማውጣት እንችላለን። 10 ታይምስ ሰሜሽን ኢንፊኒቲ እዚህ ጋር አለ ኤን ኢዝ ኢኳልስ ቱ 1 4 ኦቨር 5 ከዛ አር ማለት እዚህ ጋር ያለችው ነች 4 ኦቨር 5 ጂ1 ደግሞ 1 እዚህ ጋር ሰብስቲቱት እናደርጋለን ኤን ላይ ጂ1 ማለት 1 ሰብስቲቱት ስናደርገው 4 ኦቨር 5 ማለት ነው። ከዛ ኤስ ኢንፊኒቲ ማለት ፎርሙላው ጂ1 ኦቨር 1 ማይነስ አር ጂ1 4 ኦቨር 5 1 ማይነስ 4 ኦቨር 5 ታይምስ 10 አለ ግን እዚህ ጋር ታይምስ 10 እናደርገዋለን እዚህ ጋር ስላለ ማለት ነው። ከዛ ይሄ ማለት 4 ኦቨር 5 ይሄኛው ደግሞ ክሪስ ክሮስ እናደርገው 1 ኦቨር 5 ማለት ታይምስ 10 ከዚያ 5 ጠፋና ኤስ ኢንፊኒቲ 4 ታይምስ 10 ይሆናል ማለት ነው which is 40 ማለት ነው። ስለዚህ አንሰር ኤ ይሆናል ደግሞ ይሄ ማለት ነው። አምስተኛው ይህኛውን ለየብቻ ማድረግ እንችላለን። ይሄን ሁለቱን ሰሜሽን ኤን ኢዝ ኢኳልስ ቱ 1 ከዛ ኔጌቲቭ 1 ኦቨር 3 ዘ ፓወር ኦፍ ኤን ፕላስ ኢንፊኒቲ ኤን ኢዝ ኢኳልስ ቱ 1 ይህ ማለት ደግሞ 4 ታይምስ 4 ዘ ፓወር ኦፍ ኔጌቲቭ ኤን ማለት ነው።
ከዛ ማለት ሰሜሽን ኤን ኢዝ ኢኳልስ ቱ 1 አፕ ቱ ኢንፊኒቲ ኔጌቲቭ 1 ኦቨር 3 ዘ ፓወር ኦፍ ኤን ፕላስ ይህ 4 ታይምስ ይሆናል። 4 ወደ ውጭ ይወጣና 1 ኦቨር 4 ዘ ፓወር ኦፍ ኤን ማለት ነው። ሄደ ከዛ የዚህኛው አር ኔጌቲቭ 1 ኦቨር 3 ነች። ጂ1 ደግሞ 1 ሰብስቲዩት ስለምናደርግ ራሱ ኔጌቲቭ 1 ኦቨር 3 ይሆናል። እዚህኛው ላይ ደግሞ አር ኤን ኢዝ ኢኳልስ ቱ 1 ይዚ አር 1 ኦቨር 4 ጂ1ም 1 ኦቨር 4 ነው ማለት። ከዛ ኤስ ኢንፊኒቲ ኢዝ ኢኳልስ ቱ ጂ1 ማለት ኔጌቲቭ 1 ኦቨር 3 1 ማይነስ ኦፍ ማይነስ 1 ኦቨር 3 ፕላስ 4 ታይምስ 1 ኦቨር 4 ኦቨር 1 ማይነስ 1 ኦቨር 4 ይሆናል ማለት ነው። ይሄኛው ኔጌቲቭ 1 ኦቨር 3 ኦቨር ፕላስ ይሆናል 1 ፕላስ 1 ኦቨር 3 ፕላስ 1 ኦቨር 4 ኦቨር እዚህ ጋር ክሪስ ክሮስ አድርገን ስንቀንሰው 3 ኦቨር 4 ማለት ነው። ከዛ ኤስ ኢንፊኒቲ ይሄኛው ማለት ኔጌቲቭ 1 ኦቨር 3 ኦቨር 4 ኦቨር 3 ማለት ነው ስንደምር የታችኛው ፕላስ ይሄ ይጣፋል እዚህ ጋር ከዛ በአራት እናበዛዋለን እዚህ ላይ 4 ስላለ 4 ኦቨር 3 ይሆንልናል ማለት ነው። 4 ኦቨር 3 ይሄኛውም እዚህ ጋር ይጣፋል። ስለዚህ ኔጌቲቭ 1 ኦቨር 4 ፕላስ 4 ኦቨር 3 ማለት ክሪስ ክሮስ እናደርገው ኔጌቲቭ 3 ፕላስ 16 ኦቨር 12 ማለት ነው። ኢኳልስ ቱ 13 ኦቨር 12 ይሆናል ማለት ነው። ስለዚህ አንሰር ሲ ይሆናል ማለት ነው። ይሄ ደግሞ ስድስተኛ ደግሞ ኤስኤን የተሰጥቷል። ከዛ የሚጠይቀው ኤ3 ነው ማለት ነው። ኤ3 ማለት ወይም ኤኤን ማለት ኤኤን ኢዝ ኢኳልስ ቱ ኤስኤን ማይነስ ኤስኤን ማይነስ 1 ማለት ነው። ስለዚህ ኤ3 ማለት ኤስ3 ማይነስ ኤስ2 ማለት ነው። ከዚህ ኤስ3ን እንፈልገው እዚህ ጋር ኤስ3 ማለት ኤስኤን ይሄ ስለተሰጠ 4 ታይምስ 3 ስኩዌር ማለት ነው። ይህ ማለት ደግሞ 9 ታይምስ 4 36 እንደማለት ነው። ኤስ2 ደግሞ 4 ታይምስ 2 ስኩዌር 4 ታይምስ 4 16 ማለት ነው። ስለዚህ ኤ3 ኢዝ ኢኳልስ ቱ 20 ማይነስ 36 ማይነስ 16 ማለት ነው። ኢትስ 20 ይሆናል ማለት ነው። ሶስተኛው ተር ስለዚህ አንሰር ዲ ይሆናል። ኦኬ 7 what is the sum of all multiples of 4 that are between 30 and 300? እሺ የመጀመሪያው የአራት ብዜት በዚህ መካከል 32 ነው። ከዛ 36 40 እያለ ይላል። ከዛ መጨረሻው ደግሞ 300 መሆን ይችላል ማለት። ከዛ መጀመሪያ ኤንን መፈለግ አለብን። ኤን ማለት ኤ1 ፕላስ ኤን ማይነስ 1 ዲ ማለት ነው። ከዛ ኤን 300 ተሰጥቷል። 300 እዚህ ኳል ውስጥ ኤ1 32 ነው ፕላስ ኤን ማይነስ 1 ታይምስ ዲ ደግሞ እያንዳንዱ ዲፈረንስ ማለት ነው 4 ነው። ከዛ 300 ማይነስ 32 እዚህ ኳል ውስጥ 4 ታይምስ ኤን ማይነስ 1 ዲ ማለት ኤን ማይነስ 1 ከዛ ኤን ደግሞ ስንቀንሰው ይሄኛው ይሆናል 4 ታይምስ ኤን ማይነስ ከዚያ ኦቨር 4 ስናደርገው ኤን ማይነስ 1 እዚህ ኢኳልስ ቱ ይሄኛውን ደግሞ ስናካፍለው 67 ይመጣል።
ከዛ ኤን ማለት 67 + 1 = 68 ማለት ነው። ከዛ በዚህ መካከል ያሉትን ድምር ስንፈልግ ኤስ 68 ማለት 68/2 A1 + AN ማለት እንችላለን። 32 + 300 ማለት በዚህኛው ፎርሙላ SN ማለት N/2 A1 + AN በሚለው ፎርሙላ ማለት ነው። ከዛ ማለት S68 የኛው 34 ማለት ነው። 34 ታይምስ የነዚህ ድምር ደግሞ 332 ማለት ነው። ይሄኛውን ስናበዛው 34 ታይምስ 332 11288 ይመጣል ማለት ነው። ይህ ማለት ደግሞ ቢ ይሆናል ማለት ነው አንሰሩ። ስምንተኛ what is the sum of the series ይላል። ስለዚህ እዚህ ጋር ሰብስ እናደርጋለን። S1 መጀመሪያ S1 ማለት 1/1 እንተካለን ማለት ነው። 1/1 ማይነስ 1/2 ይሆናል ማለት ነው። S2 ማለት ደግሞ 1/1 ማይነስ 1/2 ፕላስ እንልና አሁን ደግሞ እዚህ ጋር እንተካለን 1/2 ማይነስ እዚህ ጋር ስንተካ 1/3 ማለት ነው። S3 ማለት ደግሞ S1 + S2 + S3 ማለት ነው። 1/1 ማይነስ 1/2 ፕላስ 1/2 ማይነስ 1/3 ከዛ ደግሞ 3 ስንተካ 1/3 ማይነስ 1/4 እያለ ይሄዳል ማለት ነው። ከዛ እዚህ ጋር እንደምናየው S1 ከሆነ 1 ማይነስ 1/2 ማለት ነው የሚሆነው። S2 ሲሆን ደግሞ 1 ማይነስ የኛው ይጣፋና እዚህ ጋር ማለት ነው 1 ማይነስ 1/3 ይሆናል። S3 ሲሆን ደግሞ ይጣፋል፣ ይሄም ይጣፋል ኦፖዚት ስለሆነ ማለት ነው 1 ማይነስ 1/4። ስለዚህ እዚህ ጋር እንደምናየው እዚህ ጋር 1 የሚለው አልተቀየረም፣ ሁሉም ቦታ ላይ ያለ እዚህ ጋር 1 የሚቀየረው እዚህ ጋር ያለው ነው ማለት ነው። የላይኛውም እዚህ ጋር አልተቀየረም። ሁለተኛው ላይ ዲኖሚኔተር ያለው ነው እየተቀየረ ሄደ። ስለዚህ 1 ሲሆን 2 እዚህ ጋር ደግሞ 2 ሲሆን 3 3 ሲሆን 4። ስለዚህ ይሄ ነገር SN ማለት 1 ማይነስ 1 ኦቨር እዚህ ላይ አንድ መደመር ማለት ነው n + 1 ነው ማለት ነው። ስለዚህ እዚህ ጋር የሚጠይቀው s እስከ 100 ስለሆነ የሚነሳውም 1 ላይ ነው። s 100 ማለት 1 ማይነስ 1 ኦቨር 100 + 1 101 ማለት ነው። ከዚያ ክሪስ ክሮስ እናደርገው 101 ማይነስ 1 ኦቨር 101 ነው። s 100 100 ኦቨር 101 ማለት ነው። ስለዚህ አንሰር ቢ ይሆናል ማለት ነው። ይደግ እዚህ ጋር ደግሞ እነዚህ ጂኦሜትሪክ ሲኩዌንስ ቢሆኑ ኤክስ ቫልዩን ፈልጉ ነው የሚለው። ስለዚህ ጂኦሜትሪክ ሲኩዌንስ ከሆኑ g2 ኦቨር g1 g3 ኦቨር g2 ማለት ነው። ይህ ማለት 4x + 3 ኦቨር x 7x + 6 ኦቨር 4x + 3 ማለት ነው። ይህ ማለት ክሪስ ክሮስ እናደርገው 4x + 3 ዘውል ስኩዌር x ታይምስ 7x + 6 ማለት ነው። ይህ ማለት ደግሞ 16x ስኩዌር ፕላስ 24x ፕላስ 9 7x ስኩዌር ፕላስ 6x ይሆናል ማለት ነው። ከዚያ 16x ስኩዌር ማይነስ 7x ስኩዌር ይሆናል ፕላስ 24x
ማይነስ 6x ፕላስ 9 is equals to 0 ማለት ነው። ከዛ ይሄን ስንቀንሰው 9x ስኩዌር ማለት ነው። ይሄኛው ደግሞ 18x ፕላስ 9 is equals to 0። ከዛ በ9 ስናቃልለው ሁለቱንም ይሄንን ባይ 9 ይሄንን ባይ 9 ስናደርገው x ስኩዌር ፕላስ 2x ፕላስ 1 is equals to 0 ይሆናል ማለት ነው። ይህ ማለት ደግሞ x ፕላስ 1 ዞል ስኩዌር is equals to 0 ማለት ነው። ከዛ x ፕላስ 1 is equals to 0 ይህ ማለት ደግሞ x is equals to 0 minus 1 x is equals to ኔጌቲቭ 1 ይመጣል ማለት ነው። አንሰር ቢ። አስረኛ ደግሞ ጂኦሜትሪክ ሲኩዌንስ ነው። ጂ2 ኔጌቲቭ 1 ኦቨር 2 ተሰጥቷል። ጂ5 ደግሞ 1 ኦቨር 16 ተሰጥቷል። ከዛ ጂ5 ኦቨር ጂ2 ማለት ጂ5 ማለት ጂ1 አር ዘ ፓወር ኦፍ 4 ማለት ነው። ይሄኛው ደግሞ ጂ1 አር ማለት ነው። እዚ ኢኳልስ ቱ 1 ኦቨር 16 ኦቨር ኔጌቲቭ 1 ኦቨር 2 ማለት ነው። እዚህ ጋር ይጣፋል። አር ዘ ፓወር ኦፍ 4 ኦቨር አር ማለት ደግሞ አር ዘ ፓወር ኦፍ 3 ማለት ነው። 1 ኦቨር 16 ታይምስ ሪስፕሮካል እናደርገዋለን ይሄንን 2 ኦቨር ኔጌቲቭ 1 ማለት ነው። ይህ ማለት ደግሞ ሲቃለን ኔጌቲቭ 1 ኦቨር 8 አር ማለት ዘ ኪዩብ ሩት ኦፍ ኔጌቲቭ 1 ኦቨር 8 የኛው ኔጌቲቭ 1 ከዛ የታችኛው 2 ሆኖ ይወጣል ማለት። ስለዚህ አር ኔጌቲቭ 1 ኦቨር 2 ነው። ከዛ ጂ1ን ደግሞ መፈለግ እንችላለን እዚህ ጋር ጂ2 ማለት ጂ1 ታይምስ አር ማለት ነው። ጂ2 ኔጌቲቭ 1 ኦቨር 2 ተሰጥቷል። ጂ1 አይታወቅም። አር ደግሞ ኔጌቲቭ 1 ኦቨር 2 ከዛ ይጣፋና እዚህ ጋር 1 ይቀራል ማለት ነው። ስለዚህ ጂ1 1 ይሆናል። የተጠየቅነው ደግሞ ጂ8 ማለት ጂ1 ታይምስ 1 ማይነስ አር ዘ ፓወር ኦፍ ኤን 8 ማለት ነው። እዚህ ላይ አር ዘ ፓወር ኦፍ 8 ኦቨር 1 ማይነስ አር ፎርሙላው ጂኤን is equals to ጂ1 1 ማይነስ አር ዘ ፓወር ኦፍ ኤን ኦቨር 1 ማይነስ አር ነው። ስለዚህ ጂ8 ማለት ጂ1 1 ስለሆነ እንተዋለን 1 ማይነስ ኔጌቲቭ 1 ኦቨር 2 ዘ ፓወር ኦፍ 8 ኦቨር 1 ማይነስ ኔጌቲቭ 1 ኦቨር 2 ማለት ይህ ማለት ደግሞ 1 ማይነስ ቱ ዘ ፓወር ኦፍ 8 ይሄኛው ፖዚቲቭ ይሆናል 1 ይሆናል ኢቭን ስለሆነ ይሄ ማለት ነው 256 ይሆናል የታችኛው። ይሄ ደግሞ 1 ፕላስ 1 ኦቨር ከዛ ጂ8 is equals to 256 ክሪስ ክሮስ እናደርገው ማለት ነው ኦቨር 256 ኦቨር ደግሞ 3 ኦቨር 2 ማለት ነው የታችኛው ሲሰራ ይሄ ከዛ 255 ኦቨር 256 ታይምስ 2 ኦቨር 3 ማለት ነው። ይሄ ማለት ደግሞ ከዛ ባይ 3 1 ባይ 3 85 ይመጣል። ባይ 2 1 ባይ 2 128 ይመጣል። ስለዚህ ጂ8 ማለት 85 ኦቨር 128 ይመጣል ማለት አንሰር ይሄ ይሆናል። ኦኬ ዋት ኢዝ ዘ ሰም ኦፍ ዘ ፈርስት 20 ተርም ሲኩዌንሶቹ እነዚህ ናቸው። ይሄኛው አርቲሜት ሲኩዌንስ ነው። በአራት በአራት ነው እየጨመረ የሚሄደው። ስለዚህ ዲን እንፈልጋለን። ዲ ማለት ኤ2 ማይነስ ኤ1 ማለት ነው። 7 ማይነስ 3 ኢኳልስ ቱ 4 ማለት ነው። ከዛ ኤስኤን ማለት ፎርሙላው ኤን ኦቨር 2 ቱ ኤ1 ፕላስ ኤን ማይነስ 1 ዲ ማለት ነው። ከዛ ኤስ20 is equals to 20 ኦቨር 2 20 ስለሆነ ብዛቱ ማለት ነው 2 ታይምስ ኤ1 ማለት ደግሞ እዚህ ጋር ያለው ማለት ነው 3 ፕላስ ኤን ማይነስ 1 20 ማይነስ 1 19 ታይምስ እዚህ ጋር ያመጣ ነው ዲ ደግሞ 4 ማለት ነው።
ከዛ ኤስ ቲዮንቲ ኢዝ ኢኳልስ ቱ 10 ማለት ነው። ይሄ 6 ፕላስ 76 ማለት ነው። ይሄ ከዛ 10 ታይምስ የኛው ደግሞ 82 ይመጣል። ስለዚህ 820 ይመጣል ማለት ነው። ስለዚህ አንሰር ቢ ይሆናል። 12ኛ ደግሞ ጂ10 190 ተሰጥቷል። ጂ6 12 ተሰጥቷል። ከዚያ ጂ2 ነው የምንፈልገው። ጂ10 ኦቨር ጂ6 ማለት ይሄ ማለት ጂ1 አር ዘ ፓወር ኦፍ 9 ኦቨር ጂ1 አር ዘ ፓወር ኦፍ 5 ማለት ነው። እዚ ኢኳልስ ቱ 192 ኦቨር 12 ማለት እዚህ ጋር ይጣፋል። ከዛ ከ9 5 ስንቀንስ አር ዘ ፓወር ኦፍ 4 እዚ ኢኳልስ ቱ የኛው ስናካፍለው ደግሞ 16 ማለት ነው። ይህ ማለት አር ኢዝ ኢኳልስ ቱ ዘ ፎርዝ ሩት ኦፍ 60 ኢዝ 2 ማለት ነው። ከዛ ጂ2 ማለት ደግሞ ወይም ጂ6 ላይ ደግሞ ጂ1 እንፈልገዋለን። ጂ6 ማለት ጂ1 ታይምስ አር ዘ ፓወር ኦፍ 5 ነው። ጂ6 ግን 12 ተሰጥቷል። ጂ1ን አናውቀውም። አር ደግሞ እዚህ ጋር 2 አምተናል። ቱ ዘ ፓወር ኦፍ 5 ማለት ነው። ከዛ 12 ኢዝ ኢኳልስ ቱ የኛው 32 ማለት ነው። 32 ታይምስ ጂ1 ኦቨር 32 ኦቨር 32 ከዛ ጂ1 ማለት ባይ 4 2 ባይ 4 3 ባይ 4 3 ይሆናል። ባይ 4 ደግሞ 8 ከዛ ጂ2 ማለት ጂ1 ታይምስ አር ማለት ነው። ጂ1 እዚህ ግንተናል 3 ኦቨር 8 ታይምስ አር ደግሞ 2 ማለት ነው። ባይ 2 1 ባይ 2 4 therefore g2 is equals to 3 over 4 ይሆናል ማለት ነው። አንሰር ቢ። 13ኛ what is the seventh term of an arithmetic sequence which is whose third term is -4 ከዛ ደግሞ ኮመን ዲፈረንሱ 5 d ኔጌቲቭ d is equals to 5 a3 ደግሞ አርትሜቲክ ነው -4 a3 ማለት a1 ፕላስ n ማይነስ 1 3 ማይነስ 1 2d ማለት a3 -4 ተሰጥቷል። a1 አይታወቅም ፕላስ 2 ታይምስ d ደግሞ 5 ነው ማለት ነው። ከዛ -4 is equals to a1 ፕላስ 10 -4 ማይነስ 10 is equals to a1 ማለት a1 is equals to -14 ማለት ከዛ የተጠየቀው a7 ነው ማለት a7 ማለት a1 ፕላስ 6d ማለት a7 is equals to a1 አግኝተናል -14 ፕላስ 6 ታይምስ d ደግሞ 5 a7 is equals to -14 ፕላስ 30 is equals to 16 ይሆናል ማለት ነው። አንሰር ሲ። ኦኬ 14ኛው ደግሞ ይህ ማለት summation n start from 0 up to infinity to the power of n times 3 the power of 2 times 3 the power of -n ማለት ነው። ከዛ ይህ ማለት 3 the power of 2 9 ማለት ነው። እዚህ ወደ ውጭ እናወጣዋለን። ኢንፊኒቲ n is equals to 0 to the power of n times 1 over 3 the power of n ማለት ነው። ይህ ማለት ደግሞ 9 ታይምስ ኢንፊኒቲ ያለ እዚህ ጋር n is equals to 0 2 over 3 the power of n ከዚህ በኋላ ይሄ r ነው ማለት ነው። 2 over 3 r 2 over 3 r is equals to 2 over 3 ጂ1 ማለት ደግሞ እዚህ ጋር ያለውን ሰብስቲት እናደርጋለን። እዚህ ጋር 0 2 over 3 the power of 0 1 ነው።
ከዛ ኤስ ኢንፊኒቲ ኢዝ ኢኳልስ ቱ ጂ1 ኦቨር 1 ማይነስ አር ማለት ነው። 9 ግን አለ እዚህ ጋር 9 ታይምስ 1 ኦቨር 1 ማይነስ 2 ኦቨር 3 ማለት ነው። 9 ታይምስ 1 ኦቨር ኢንክሪስ ክሮስ እናደርገው 3 ማይነስ 2 1 ኦቨር 3 ማለት ነው። ይህ ማለት ደግሞ 9 ታይምስ 3 ኦቨር 1 ማለት ነው። 27 ይሆናል ማለት ነው። አንሰር ሲ። ኦኬ ይሄኛው ደግሞ ሰሜሽን ኢንፊኒቲ ኤን ኢዝ ኢኳልስ ቱ 1 to the power of n over 10 the power of n plus 5 the power of n over 10 the power of n ማለት ነው ማለት ነው። ሰሜሽን n is equals to 1 ይሄኛው ሲቃለል 1 over 5 ማለት ነው። 1 over 5 the power of n plus ሰሜሽን ኢንፊኒቲ ያለ እዚህ ጋር n is equals to 1 over 2 the power of n g1 1 over 5 አርም 1 over 5 ነው። የዚህኛው g1 1 over 2 አርም 1 over 2 ማለት ነው። ከዛ s ኢንፊኒቲ is equals to 1 over 5 over 1 minus 1 over 5 plus 1 over 2 over 1 minus 1 over 2 ማለት ነው። 1 over 5 ይሄኛው ደግሞ ክሪስ ክሮስ አድርገን ስንቀንሰው 4 over 5 plus 1 over 2 ይሄኛው ስንቀንሰው 1 over 2 ይሆናል። ከዛ ይሄኛው 5 በ5 ይጣፋና 1 over 4 ፕላስ ይሄኛው ደግሞ 1 ማለት ነው። ከዛ ክሪስ ክሮስ እናደርገው 1 ፕላስ 4 over 4 times 1 4 ከዛ ስንደምረው 5 over 4 ይሆናል።